ናታን በልጁ መሞት እጅጉን አዝኗል። የሚሆነው የሚያደርገው ጠፍቶታል። ደግሞ ስልክ እያወራ ነበር። ስልክ ሲያወራ አለቃ ቀጣይ ሳምንት ይወጣለች እያሉ ነበር። ማናት? ትዝታ ናታ በለው። እንዴት ደስ የሚል ዜና ከዚህ ምሽት ነገርከኝ። እርግጠኛ ነህ እንዴ? አዎ እርግጠኛ ነኝ። በጣም ጥሩ። አንድም ነገር ሳይጎድልባት በሰላም ትውጣ። ናኢፍ ጥሩ አቀባበል ያደርግላታል። ይህን ቀን ደግሞ በጉጉት ሲጠብቀው ነበር። እና ምንም ሳናደርጋት እንዴት ይውጣ እንዴ? አዎ ተዋት። ለሁሉም ነገር እኔ ያለሁኝ። ባይሆን ደግሞ ጥሩ ማረፊያ ይዘጋጅላታል። እሺ በቃ አንተ እንዳልክ እናደርጋለን ይለዋል። ናታን በእርግጥ በጣም ቀስሞ ተሰብረዋል። ያኔ ወድ ልጅ አንተን አሳቶኝማ ማንም ሰው በሰላም አይኖረው። በጭራሽ ማንም ሰው ሙሉ ሀገሩን ነው የሚገለባብጠው እያለ አሁን ምንም ቢፈጠር ምንም አላጣም። አለኝ ያልኩትን በሙሉ በአንዴ አጥቻለሁኝ። ማንነቴ ምንነቴ ሳይቀር ነው። ያኔ የመጀመሪያ የነበረው ናታ የለም። አሁን ርህራሄ ጨካኝ ማለት ርህራሄ አዛኝ ሳይሆን ጨካኝ ሆኛለሁኝ። የራሳቸው እያስተማሩኝ ይሄንን ጭክንኛ ከኔ አልነበረም። ግን ደግሞ ግዴታ የኔን አደርገዋለሁኝ። አማራጭ የለኝም። ይሄ የዋይነቴ ይሄን ደግሞ ለሰው ሁሉ ማመኔ አሁንስ ልጄን አሳጣኝ እያለ ናታን በጣም አዝኗል። ኤፍራታም እንደዛው ጥቁር ልብስ ለብሳ ሰውነቷ እንትን ብላ እሷም ሀዘን ውስጥ ገብታለች። ደግሞ እሷን ሰርፕራይዝ ሊያደርጋት ፈልጎ ነበር። ገጠመኝ የሆነ እቃ አመጣለሁ ብሎ ከቤት ሲወጣ መኪናው ላይ ሰው ይገባበታል። በዛንም ሰዓት ደግሞ ደንግጦ ያንን ሰው ይዞት ቤት ይሄዳል። ቆይ ግን ይሄ ሰው ምን ሊያደርግ መጣ ይሆን? እንዴትስ መጣ? አይ የሆነ ነገርማ አለ። ዝም ብሎ ከኔም እየተከታተለኝ ነበር። ግን ደግሞ ይሄ ነገር እንዴት ነው ትላለች ኤፍራታ። ይሄንን ሰው ስታየው በጣም ደንግጣለች። ቆይ ግን ስታየው ለምን ደነገሽ? ታውቂዋለሽ እንዴ? አረ በጭራሽ ማን ነው ስትል ግን ደግሞ አንተ ስምህን አልነገርከኝም። ቃል በለኝ። ምን እየተፈጠረ ነው? እሱስ ደሞስ ምን ሊያደርግ መጣ? ይሄ ሰውዬው ማን ነው እንዴ? ለምንድን ነው በዚህ ልክ የሚከታተለኝ? እባክህን የኔ ናታን አንተን ደግሞ አንድ ነገር እንዳያደርጎብኝ የኔ ጨረቃ ነይ ተቀመጪ። አይ እሺ ግን ደግሞ ቅድም እንወጣለን ስላልከኝ ነው። አው ብዬሽ ነበር ግን ደግሞ ያልታሰበ እንግዳ መጣ። ስለዚህ ምን ሆኖ ነው? ሰላቅ በመኪና ትንሽ ጎዳሁት። አይ ደግሞ ሳንተ ጥፋት ብቻ አይደለም። ራሴን አትውቀስ። አንተ ስለሆንኩ ነው ደግሞ ዝም እያልከኝ እንጂ አንዳንድ ሰው ቢሆን ኖሮ ዝም አይለኝም ነበር። በቃ እኔ ጨረቃ ሻይ ምናምን በዩ። እኔ ደግሞ መኪና ውስጥ የረሳሁት እቃ አለ ብሎ ለኤፍራታ ሰርፕራይዝ ሊያደርጋት የሄደበትን እቃ አመጣለሁኝ ብሎ ወደ መኪናው ይሄዳል ናታን። በዛን ሰዓት ኤፍራታ ማውራት ትጀምራለች። ቆይ ግን አንተ ሰው ማነህ? ሆን ብለህ ደግሞ እኔን እየተከታተልከኝ ነው እያየህ ሆነው። ለምንድን ነውስ እንደዛ የምትሆነው? ቆይ ሆን ብለህ አይደል በመኪናው ያገባኸው እንዴ? ምን ሆነሻል? እኔ እኮ መሞት አልፈልግም። በዛ ላስ ደሞስ እንዴት ሆን ብዬ በመኪና ይገባለሁ? እኔ በጭራሽ ላምነህ አልችልም። እሺ ደግሞ ካልሽ ይሁን፣ ግን ደህና ነሽ? በጭራሽ ይሄም አይመለከትህም እያሉ እነሱ ሲያወሩ ጽ ደግሞ ከታች ወደ ላይ ትመጣለች። ጽና ኤፍራታ የመጀመሪያው ፍቅራቸው፣ የመጀመሪያው ደስታቸው፣ የመጀመሪያው ጫወታቸው በሙሉ
ያፌትና እንዲሁም ደግሞ ቢኒ ሞታ በተባለው ጊዜ ቀጥሎ ያው ያ ሁላም ከነሱ እኩል ፍቅራቸው ሞታ መሰል ወይ እነሱ አልሞቱ። ከዛስ ጽ እየመጣች ይህንን ሰውዬው አተኩራ ታየዋለች። እንዴ ይሄ ሰው ደሞስ ማን ነው? ምን ሊያደርግ ደግሞ ቤት መጣ? ግን ማነክ ምን ሄ ትላለህ? አጋጣሚ አማማኝና እዚህ መጣ እና ስታየው ይሄ ቤት ሆስፒታል ይመስልሃል እንዴ? ቆይ ስታየው ቤቱ ሰው አንሶታል ተብሎሃል እንዴ? እያለች ስታወራ እናታ ደግሞ የፂን እንትን ሰፕራይዝ የሚያደርጋትን ልብስ ይዞ ይመጣል። በቃ ይሄንን ይዘሽ አንቺ ወደ ውስጥ ሂጂ። ምንድነው እሱ? አይ እሱን እዛ ታይዋለሽ። ደሞስ የሚያነብ ወረቀት አለው። ያንንም ወረቀት ደግሞ አንብቢው እያላ ጽ ይሰጣታል። ከዛ የሚቀጥለው ያው አሁንም ያፌትን ማለት ያፌት ተላላኪው ከናታን ቤት ማን እንደሚወጣ እንዲሁም ደግሞ ከናታን ቤት ማን እንደሚገባ በደንብ እየተከታተለ ነው። ይሄም ሰውዬው ደግሞ ተነስቶ ይወጣል። በመጀመሪያ ጽ ወጥታ እዛው በር ላይ ትጠብቀዋለች። ይሄም ደግሞ ከትንሽ ቆይታ በኋላ ተነስቶ ይወጣል። ጽም ደግሞ እሱ ሲወጣ ተነሳች። እንዴ አንተ ሰው ግን ምን እየሆንከ ነው? ማነክ ምንድነክ? እያለችው ነበር። አይ እንግዲህ እንደዛ ከሆነማ ማናክ ምንድነክ ምትይ ከሆነ ናይ ማንነቴን በደንብ አሳይሻለሁ ብሎት ጽን እጇን ጎትቶት ይሄዳል። ይሄም ደግሞ ያፌት ተላላኪ ወይም ደግሞ ያፌት እንትን እሱም እየተከታተላቸው ነበር። እነሱ ከቤቱ ሲወጡ ይሄም ደግሞ አንድ ብሎ ትንሽ ደበቅ እያለ ሆኖ አንድ ብሎ ያው ከዛ ቤት ማን እንደሚወጣና ማን እንደሚገባ በደንብ እየተከታተለ ጽን ደግሞ ይዟት ሲሄድ ይሄንን ፎቶ እያነሳው ነበር። ይሄንን አሁን በመኪና እንትን የሆነውን ልጅ በመኪና ገባ የተባለውን ልጅ ማለት ነው። ያንን ይዞ ያቺን ይዞ ሲሄድ እሱንም አብሮ ፎቶ እያነሳቸው ነበር። በሚቀጥለው ምን ይፈጠር ምን አብረን የምናየው ይሆናል። እና ሀሚታን እየጠበቅኩ ነው። እጅህን ለምን ወደ ኋላ ትወስደዋለህ? እባክህን እኔ ናታን ሁለታችሁም እልህ ላይ ናችሁ ወይ? እንዴትስ እንደምትተሳሰቡ ፍቅራችሁ ደግሞ በጣም ያስቀናል። ግን ምን አደርጋል ያልተባረከ ትዳር ነው ያላችሁ። ኦፍ በጣም ነው ያዘንኩት። አንቺ ልጅ ዝም በይ ብዬሻለሁ። ዝም በይ አትፈታተኝኝ። እየተፈታተንሽኝ እኮ ነው። ምንም ብታደርግ እኔ ቢሆን ያው አይሰማኝ። እንዲሁም ፊታችሁ ባላያችሁ በራሱ ደስ ይለኛል። እውነት በጣም ነው የምታስጠሉኝ የኔ ናታን። እባክህን እያለችው ነበር ጽ በዛን ሰዓት ናታን ተናዶ ይወጣል። ውሽ ስታሳዝኝ ጤሎሽ ሄዳ ትላለች። ጽም ደግሞ እየተናደደች ማለት ኤፍራታም እየተናደደችን ቢሆን ምንም መልሰት ይመለስላት ሄዳ ቁጭ ብላለች። ዋይ የመጀመሪያ ፍቅራቸው ወዴት ገባ? ጽና ደግሞ እንዲሁም ማናት ኤፍራታ እንዲሁም ደግሞ ጽ ለወንድሟ ያላት ክብርና እንዲሁም ያላት ፍቅር ማለት ነው። ዛሬ ለታ ሁሉም ነገር የለም። ጽም ሌላ ጽናት፣ ናታም ሌላ ናታ ነው። ትንሽ በመጀመሪያው ጸባዩ ያልተቀየረ ወይም ደግሞ ያልተቀየረችው ነገር ኤፍራታ ብቻ ናት። ሌላ ሁሉም ቅይይር ብለዋል። ይሄ ማን ነው? ቢኒ ተብዮ ከናታን ነበር ወደ አፌት ሄደዋል። ነገሩ በቃ ድብቅብቁሽ ነው። ምንድነው የሚባለው ነገር አለ። ካዛ ይወልሽ ይቺን ልጅ እንደ ጓደኛ ሆነሽ ትቀርቢያታለሽ። ለምን ነው? ያው ጓደኛ ስትሆኚ እዛ ቤት ውስጥ ስለሚፈጠረው ለእያንዳንዱ ነገር እንዴ
ቤታቸውም ሊገባ እንዴ? አዎ እዛ ቤት ካልገባሽ እኮ ለኔ ምንም አይነት ጥቅም የለውም። ቃልዬ ባክህን ወንድሜ ምንድነው እያደረካ ያለው? አረ ምንም፣ ግን ደግሞ የግድ ይሄንን ነገር ማድረግ አለብኝ። ባይሆን ትዝታ ከእስር ቤት ትወጣለች። አረ ተው፣ ማች ነው የምትወጣው? እርግጠኛ ነህ እንዴ? አዎ ትወጣለች። ባይሆንም ደግሞ እኔ እንዴት እነግርሻለሁ? ይህንን ያክል ግን እንድትወጣት ይፈልጊ ነበር? አዎ ጓደኛዬም አይደለች? በቃ የእያንዳንዱን ነገር ትነግሪኛለሽ። ከዚችም ልጅ ደግሞ እንዳልኩሽ ትከታታያታለሽ። ቃል እባክህን አንዴ ቁጭ በል እስቲ ላናግራ። ምንድነው የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም፣ ግን ደግሞ ዝም ብዬ ላናግራ ፈልጌ ነው። እሺ በቃ ይሁን። ስለ ሀኒስ ላወራ ፈልጌ ነበር። ስለ እሷ ምን ታወሪኝ ይሆን? እሷ እኮ በጣም ነው የምትወዳ፣ በጣም ነው የምትጨነቅልህ። እና ምን ላድርግ አሁን? እኮ እኔ ስለ ፍቅር ማስብ ጊዜም የለኝም። በጣም ጥሩ ልጅ ናት። ይሄ እንድታወሪ ከሆነ ጊዜ የለኝም። ቃል ወንድሜ አልጨረስኩኝም። በቃ ጊዜ ሲኖረኝ ታወሪያለሽ። እኔ አሁን ጊዜ የለኝም። እሷም ደግሞ እዛው ተደብቃ እየሰማች ነበር። ከዛ እየመጣች ስቅስቅ ብላ ታለቅሳለች። ግን እኔ ምን ጎድሎብኝ ነው? ምን ሆኜ ነው? ለምን እሱ የማይወዳኝ ነገርስ እያለች አይ ፍቅር አወር ነው የሚባለው ነገር የለም አይደል? እንደዛ ሆናለች ይቺም ልጅ። እሱ ግን ሲመስለኝ ከጽ ፍቅር ያዘው ነው የሚመስለኝ። ያው ባለፈው ክፍል ላይ ማለት በዚህ ክፍል ባለፈው ክፍል መሰለኝ ከቢኒ ጋር ቢኒ ሽፍንፍን ብሎ ይሄ ደግሞ ምንም እንትን ሳይል እንትን እየሆኑ ነበር፣ እየተነጋገሩ ነበር ማለት ነው። ለማንኛውም ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጎ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ።